አዲ አባቷ ያዛት በጣም እየሰቃያትና እየመታትና በጥፍ እያለ ሳስራትና ሳሰቃያት ነበር አስገድዶ ካልዳርኩ እያላት አባትነቴ አይደለም ታዲያ እንዴት ነው ማክሽ ለኔ አባትነት ልታስተምሪኝ ነው አንቺ ማፈሪያ ከወለድኩሽ ሌላ ምን ላድርግ ምን ፈልግሽ ሌላው የእናት ድርሻ ነው ስለዚህ እኔም እንደ እናቴ ልጅ ከወለድኩ በኋላ አሽቀንጥሮ ቢያስወጣኝ እኔን ሳይሆን እሱን ነው የምደግፈው ሴት ልጅ ከወለደች በኋላ ራሷን ቁርራር ገምታኖርበት ገንዘብ ካገኘች ምን ያስፈልጋታል አልፋልሾ ማሳደግ ነው አትሳሳት ባንተ መንገድ ልቀርጸኝ ከሆነ እዚህ ያስቀመጥከኝ መቼም አይሆንም አትልፋ በቃ ከዚህ ያስወጣኝ የራሴን ህይወት ልኖርበት አንተ አትኖርልኝም አዲ አባታ ይዟት አስሯታል ማለት ነው ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦቼ እንዴት ናችሁ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ እንዴት ናችሁ እኔ ጋር እግዚአብሔር ይመስገን አዲ እንግዲህ አባታ ይዟታል ማለት ነው በጣም እየተንቀጠቀጠች እያለቀሰች እየመታት ነበርና ወይኔ እንዴ አይነት አባታ አለ እንደያስላል እየመታትና በጥፍ እያለትና ከሱ ጋር ቅጥረኞች ጋር አንድ ላይ ያልሆኑ ይዟት አስሯታል ማለት ነው እንደዚህ አይነት አባት አይስጠን ያስላል የምር ማለት ነው በተለይ ገጠር የተወለዱ ልጆች አባታችን እንደዚህ ነው እንደ ያስላል ማለት ነው አዲ እንግዲህ ታስራለች ማለት ነው በጣም ያሰቃያት ነበር በጥፍ እየመታት ነበር አስገድዶ እንድታገባ እንደ ካልተስማማች መቼም ቢሆን እንደማይፈታት ነው እየሰነግራት የነበረ እሷ ደግሞ መቼም ቢሆን አላገባም በቃ ያለ ፍላጎት ልትደረኝ አትችልም አንተ አባት አይደለም ምናምን ያለችው እሱ ደግሞ በጥፍ እያላት እያሰቃያት ነበር በጣም እያለቀሰችና በጣም እየተከፋች ነበር አዲ በጣም አዝናለች አንተ አባት አይደለም እንደዚህ አባት ምንድነው ያለች በጣም ተከፍታለች ማለት ነው በጣም እያለቀሰችና በጣም እያዘነች ነበር አባቴ ዋክቶኝ አባከ በግዳድረኝ እያለች እየተለማመጠችው ነበር ግን እሱ በጭራሽ አይሰማም ጋብቻውን ካልተስማማሽ መቼም ቢሆን አልፈታሽም እያለት በጥፍ እያለ እያሰቃያት ነበር እናቷ በጣም ተጨንቃለች አዴን እየፈለገቻት ነበር ሙሉ ቤተሰብ አዴን እየፈለጋት ነበር የትገባች እያለው ግን ዴቭ ደግሞ አዴን ለፍለጋ ወደ እናቷ ቤት ሄዷል ማለት ነው ግን ቤት ሲደርስ አዴ የለችም ማለት ነው አዲ አባታ ያሳቀየች ነው ዴቭ በየጫካ እየዞረ እየፈለጋት ነው አዴት ነች እያለ እየጠየቀ ነው አዲ ፍለጋ ቀጥሏል አዲና ሊዱ እናቷ ጋር ሆናለች ሊዱ እናቷ ጋር ሆና አዲ ሞተች ምን ሆነች እያለች ነበር ነገር ግን አዲ ምንም አልለችም ግን አባታ እንዳገተ ታወቀ በጣም አዝኗል ማለት ነው ዴቭ እያለ ሲጠራ ነበር ነገር ግን አዲ አላገኛቱም እጅግ በጣም አዝኗል ማለት ነው እንግዲህ የዴቭ የአዲ አባት አመረዋል ሊዲያ ደግሞ ፍቅር ከቤት እንትናን አጋንንት አለበት ብላ ከቤት አስወጣቻት ማለት ነው ከቤት ወጣለች ሊያ ቤት ገብታለች ማለት ነው ምንም እኔ ያላረኩትም አውቃ ነው ለእናቷ አጋጠረቻት ፍቅር ከቤት አስወጣቻት ማለት ነው ፍቅር ብቻውን ቀራች ደስተኛ ሆናለች ከዛ ፍቅር ከእናቷ ጋር ደስተኛ ነች ከእናቷ ጋር ፈታሰነ እያለች ደስ በለም እኔ ሲሄድ ብቻሽን ትሆኛለሽ ስትላት አይ ዴቭ ይመጣል ዴቭ ከኔ ጋር ይሆናል እዚህ ጋር ደግሞ ሊዲዮን እያስቸገሯት ነው ማለት ነው እነጨኔ ሊዲዮን ጋልስናት እንጠልፋት እያለ ሳስገድሏት ነበር ከዛ አሸበር ደረሰላት ከዛ ምን ተፈጠረ እያለች ያንቺን እውነትማ ሳላቅ ቤዛ ያንቺን እውነት ሳላቅ በጭራሽ አልፈታ እያለች ናት ሊዱ ደግሞ ከእናቷ ጋር ከአዴናት ጋር እያወራች ነበር ስለ አዴን እየጠየቀች ነበር እቺ ፍቅር ነች እያለ ፍቅር ግን ማናት የልጆቿ ልጅ ነች እያለች እየጠየቀች ነበር አው እያለቻት ነበር ሌሎቹ ደግሞ አዴ ፍለጋ ላይ ናቸው ተደፋብቁ አዴን እየፈለጓት ነው አዴ ግን ገና አልተገኘችም አባታ ያገታት የት ነው ያደረሳት እያሉ እየተጠያየቁ ነበር ከዛ አዴ እህትም እጅግ በጣም አዝናለች አስገድዱ እኔ መቼም አላገባም እያለች ከጓደኛዋ ጋር ስታወራ ነበር መቼም አላገባም ምክንያቱም እህቴን እንደዚህ እየተሰቃየ አንቺን እያየ እናንተን እያየው መቼም ላገባ እኔ አልችልም እያለች ነበር አዘና ስትገልጽ ነበር እና ማግባታን መቼም እንደማታገባ ስትናገር ነበር ዴቭ በጣም ተጨንቋል አዴ ገባች እያለ ነበር ሁሉም ሰው ተጨንቋል አዴ ፍለጋ ላይ ነው ያሉት ዴቭ በመጨረሻው አዴን ያድናታል አዴ አስገድዶ ሊደፍሯት እየታገሉ እያለ ዴቭ ደረሰለት
ደርሶ አዴን አዳናት ማለት ነው። አዴን ካዳና በኋላ ቀጥታ ይዞ ወደ አዲስ አበባ ይመጣል። ከአባቱ ጋር ይፋጠጣሉ። አባቱ የአዴ አባት ዱላ ይዞ እያባረሩ ነበር። እያባረሩ አዴና ዴፍ እጅ ለእጅ ተይዞ እየሮጡ ነበር። ከዛ እየሮጡ ከኋላቸው ተከትሎ እነሱን ለማያዝ እየሮጡ ነበር። የአዴ አባት መቼም ከናታ መልጭም ልጄ ነሽ የኔን ማስም እያለ እየሮጣት ነበር። ነገር ግን አዴና ዴፍ እጅ ለእጅ ተይዞ እየሮጡ ነበር። በጭራሽ አዴ ወደ አዲስ አበባ ትመለሳለች። ፍቅር በድጋሚ ደግሞ ሌላ ነገር ትጠነሳለች። አዴን ለማውጣት አዴን ለማጥፋት ስትጥር ነበር። መጀመሪያ አዴን በጭራሽ አትወዳትም ነበር። ፍቅር ስትጀምር ማንንም አትወደው። ምክንያቱም እሷ የምትፈልገው ዴቭ የራሷ ብቻ ለማድረግ ነው። ዴቭ ግን ፍቅርን በጭራሽ አይወዳትም። የምትወደው አዴን ብቻ ነው። የሚወደው አዴን ብቻ ነው። ፍቅር ደግሞ ይሄንን አትቀበለው። ምክንያቱም ዴቭ በጣም ተወደዋለች። የራሷን ለማድረግ አዴን ግዴታ ማጥፋት ይኖርባታል። እሷ ደግሞ ዴቭ ደግሞ አዴን እጅግ ስለምፈልጋት አዴን ማጥፋት ደግሞ አችልም። ፍቅር ተጎጂ የምትሆነው በመጨረሻ ፍቅር ብቻ ነች ማለት ነው። ምክንያቱም ፍቅር ሁሌም አሸናፊ ነው። ዴቭና አዴ ሁሌም አብረን ይሆናሉ ማለት ነው። ፍቅር ግን በድጋሚ ነገሮቹ ትተነሳለች። አዴ ተመልሳ እዚህ ቤት ተመልሳ ከመጣች እኔ በጭራሽ ዘልሩም እያለች ለእናቷ ስነግራ ነበር። እንግዲህ የራስሽ ጉዳይ ምንሽ አታስፈራሪኝ እያላት ነበር። ነገር ግን በጭራሽ ምንም አስማ። ፍቅር በጣም አደገኛ ሆናለች። አዴን ካባረረቻትና ቤዛም ቤሰራተኛ አድርጋት ቤሰራተኛ ካደረገቻት በኋላ አሁን በቀጣይ ከቤት አባረረቻት ማለት ነው። ፍቅር በጣም ከባድ ሆናለች። ፍቅር በጣም ነገሮችን እያጋነነች የማይባል ነገር እያለች ሰው ላይ እያቃጠረች ያጥፋታቸው እየወቀሰች ነው የምትበረው ማለት ነው። ግን እዚህ ጋር በጣም ከባድ ነው። አዴ እጅግ በጣም ፈርታለች። በጣም ተጎድታለች። አዴ በጣም ከፍቷታል። እጅግ በጣም አዝናለች። ሁሉም ጓደኞቿ ሀዘን ላይ ናቸው። የአዴ እናት በጣም ተጨንቃለች። አባቷ እያሰቃየ እንደሆነ ተረዳች። ሌሉ ደግሞ አዴ ቤት የቱ ጋር ነው የሚተኛው? የአዴ እናት ጸሎት እያደረገች ቆይ ሌሉ በጣም ተገርማለች። እዚህ ውስጥ ነው እንዴ የምትኖሩ? ይሄ ቤታችሁ ነው እንዴ እያለች ስታወራ ነበር። አገኛት እንዴ ልጄ እያለች ስትጠይቅ ነበር። ግን አልተገኘችም። አዴ እያሉ በጣም ፈርታለች፣ ተጨንቃለች። ልጄ እኔ ሄጄ ልፈልግ እንዴ አለዛ ፈልጉልኝ እያለች በጣም ተጨንቃለች። አዴ ምን ትሆናለች? አዴ ዴቭ ያድናታል ወይንስ ምንድነው የሚፈጠረው? ወደ ተመልካቾቼ ፊልም ከወደዳችሁ ላይክ ሼር ማድረግ እንዳትረሱ። ለምታበረታቱኝ ከልብ አመሰግናለሁ።